ኤንቢ ያንግቦይ የካይሴናትን ገርል ፍሬንድ ቀምቶታል። ይህ ነገር ከተፈጠረ በኋላም ብዙ ሰዎች የደነገጡ ሲሆን ካይንም እያጽናኑት ይገኛሉ። ካይሴናት እየሳቀና እየተጫወተ ቢታይም ከቅርብ ጊዜ ወዲያ ግን ደስተኛ እንዳልነበር ከፊቱ መረዳት እንችላለን። ይህንንም ብዙዎች ሲጠይቁ የነበረ ሲሆን የተለያዩ መረጃዎች ሲወጡም በካይና በገርል ፍሬንዱ ጂጂ መካከል አለመግባባት እንደተፈጠረ ተሰማ። ይህም አለመግባባት የተፈጠረው በመኪና ምክንያት ሲሆን የካይሴናት ገርል ፍሬንድ ጂጂ ለክሪስማስ ጊፍት መኪና ግዛልኝ ብላ ትጠይቀዋለች። ይህ መኪናም ኖርማል መኪና ሳይሆን ጂዋገን የተሰኘው ውድ መኪና ነበር። ካይም ይህንን መኪና ለመግዛት በተለያዩ ምክንያቶች ያልፈቀደ ሲሆን ኤንቢ ያንግቦይም በመሃል ገብቶ መኪናውን እኔ ልግዛልሽ ይላታል። ከዚህ በኋላም ብዙዎችን ያስገረምና ያስደነገጠ ነገር የተፈጠረ ሲሆን ምንም እንኳን ገንዘብና እውቅና ቢኖራችሁ እንኳን ፍቅርን ጠብቆ ማቆየት ከባድ እንደሆነ ያስመለከተን ክስተት ነበር። በዚህ ቪዲዮም ሙሉ ታሪኩን እነግራችኋለሁ። እንደተለመደው ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ። ሶሻል ሚዲያ ላይ የካይሴናት ገርል ፍሬንድ ጂጂ ከኤንቢ ያንግቦይ ጋር ፍቅር እንደጀመረች ሲሰማ ብዙዎች ተገርመዋል። ነገር ግን እየቆየ ሲመጣና የተለያዩ ቪዲዮዎች ሲወጡ ነገሩ እውነት መሆኑ ተረጋገጠ። ዲሴምበር 2025 መልቲ ሚሊዮነር ለሆነው ካይሴናት በጣም ከባድ ወር ነበረች። ዓመት በዓል እየደረሰ በመሆኑ ከገርል ፍሬንዱ ጋር ትዊች ላይ ላይቭ ገብተው አብረው እየተዝናኑ ነበር። በጊዜውም ጂጂ አንድ ከባድ ጥያቄ ታነሳለች። ይህም ለክሪስማስ ስጦታ ጂዋገን መኪና ስጠኝ ብላ ነበር ቀለል አድርጋ የጠየቀችው። የፈለገችው መኪናም ኖርማል ጂዋገን ሳይሆን ሙሉ ለሙሉ ከስተማይዝ የተደረገ ውድ መኪና ነበር። Okay, so this is my number one gift. Description, as you can see, G-Wagon, black, pink interior. It's very detailed. I just feel like, for safety reasons, I did want a pink outside, but for safety. ይህ ስጦታም ጂጂ እንደጠበቀችው ካይ አልገዛላትም። በዚህም ያልተጠበቀ ሪያክሽን ኢንተርኔት ላይ ተሰማ። ብዙ ሰዎችም ካይሴናት ይህንን ስጦታ በቀላሉ ገዝቶ የሚሰጣት መስሏቸው ነበር። ነገር ግን ይህ ባለመሆኑ ጂጂ ለካይ ያላት ኢነርጂ ቀነሰ። እውነት ለመናገር ካይሴናት ይህንን መኪና ለጂጂ ያልገዛላት ገንዘብ ስለሌለው አልነበረም። ምክንያቱም ካይሴናት ዓለማችን ላይ ካሉ ታዋቂ ስትሪመሮች ውስጥ አንዱ ሲሆን እንደነ ኬቪን ሃርት እና ኪም ካርዳሺያን የመሳሰሉ ታዋቂ ሰዎች ጋርም በቀላሉ የሚገናኝ ሰው ነው። ነገር ግን ይህ ሁሉ ገንዘብና እውቅና ያለው ካይሴናት ገርል ፍሬንዱ የጠየቀችውን ፒንክ ጂዋገን መኪና ለመግዛት ፈቃደኛ አይደለም። ይህንን ቪዲዮ የምትመለከቱ ሴቶች መኪናውን ለምን አልገዛላትም ብላችሁ ተናዳችሁ ይሆናል። ወንዶች ግን አንድ ነገር የተረዳችሁ ይመስለኛል። አንዳንዴ ገንዘብ ስላላችሁ ብቻ ለምትወዱት ሰው የፈለገውን ነገር ማድረግ የለባችሁም። ያ ሰው እውነተኛ መሆኑን ለማረጋገጥና ገንዘብ በሌላችሁ ጊዜ እንደማይከዳችሁ ለማወቅ አንዳንድ ነገሮችን መከልከል አለባችሁ። ካይም ያደረገው ይህንን ሲሆን እሱ እንደጠበቀው ግን አልሆነለትም። እዛ ስትሪም ላይም ጂጂ ጂዋገን ብቻ አልነበረም ለስጦታ የጠየቀችው። ጂዋገኑ ካልተሳካ ፒንክ BMW መኪና እንደ ባካፕ አስቀምጣ ነበር። ይህ የስጦታ ጥያቄም ጥያቄ ብቻ ሳይሆን ትዕዛዝ ነው የሚመስለው። ምክንያቱም ቪዲዮውን እንደተመለከታችሁት ጂጂ ስለ መኪናው ብዙ ማብራሪያ ሰጥታለች። ይህም ብዙዎችን ያስቆጣ ሲሆን ሶሻል ሚዲያ ላይም ጂጂ ስትሰደብ ነበር። ከዚህ ሁሉ በኋላም ካይ ጂዋገኑን ሳይገዛላት ቀረ። ለዚህ ምክንያቱ ባይታወቅም ብዙዎች እንዳሉት ግን ካይ የጂጂን ትክክለኛ ባህሪ ለመለየት አውቆ እንዳደረገው ነው። ጥያቄው ያልተመለሰላት ጂጂም በጣም የተናደደች ሲሆን ሁሉም ነገርም በፍጥነት ይቀያየራል። ካይሴናት ስትሪሚንግ ወርልድ ላይ በጣም ተጽዕኖ ፈጣሪ ከሚባሉ ስትሪመሮች ተርታ ይመደባል። ስለ ካይ የማታውቋቸውን አንዳንድ ነገሮችም ልንገራችሁ። የ22 ዓመቱ ካይሴናት ኒውዮርክ የተወለደ ሲሆን በአሁኑ ሰዓትም ትዊች ላይ አንደኛ ስትሪመር ነው። ራሳቸው ትዊቾች እንኳን ፕላትፎርማችንን ለብዙዎች አስተዋውቀህልናል ብለው አመስግነውታል። ይህንን እውቅናና ክብር ያመጣውም በቀላሉ ሳይሆን ለዓመታት ሳያቋርጥ ለፍቶና ጥሩ ነው። ቀን በቀን ትዊች ላይ ስትሪም የሚያደርገው ካይ አንድ ባንድ ታማኝ የሆኑ በሚሊዮኖች የሚቆጠሩ አድናቂዎችን አፍርተዋል። ለምሳሌ ብዙዎቻችሁ እንደምታውቁት ካይሴናት ከመስከረም 1 ጀምሮ እስከ 30 ድረስ ወሩ ሙሉ ትዊች ላይ ስትሪም ያደርግ ነበር። የዚህ ስትሪም መጠሪያም ማፊያቶን ይባላል። ይህም ወሩን ሙሉ ለሰዓታት እንኳን ሳያርፉ ስትሪም ማድረግ ነበር። ይህንን ስላችሁ የማይቻል ይመስላል። ነገር ግን ካይሴናት ይህንን ማፊያቶን 3 ጊዜ አድርጎታል። መጨረሻ ላይ ያደረገው የ30 ቀን ስትሪምም የተለያዩ ሪከርዶችን የሰበረ ሲሆን በአንድ ወር ውስጥም ትዊች ላይ 1 ሚሊዮን ሰብስክራይበር አግኝቶበታል። ይህም ወደ ዶላር ሲተመን ብዙ ሚሊዮን ዶላር ማለት ነው። በጊዜውም የተለያዩ ታዋቂ ሰዎች የካይሴናት ስትሪም ላይ የተገኙ ሲሆን ይህም የሆነው ካይጠይቋቸው ወይንም ጋብዟቸው ሳይሆን
ራሳቸው ፍላጎት አሳይተው ነበር የሚሄዱት። ካይም በጊዜው ከትዊች ከዩቲዩብ እና ከተለያዩ ብራንድ ዲሎች ጋር ተደምሮ በአጠቃላይ እስከ 14 ሚሊዮን ያገኝ ነበር። ይህ ገንዘብም ለ24 ዓመት ኮምፒውተር ፊት ለፊት ተቀምጦ ከአድናቂዎቹ ጋር ለሚዝናና ስትሪመር በጣም ብዙ ነው። ካይ ግን ገንዘብ ብቻ ሳይሆን የሰራው ለተለያዩ ታዳጊዎችና ወጣቶችም አርአያ ሆኗቸዋል። እኛ ሀገር እንኳን ያሉት እና ሃሮንን የመሳሰሉ ስትሪመሮች አርአያቸው ማን እንደሆነ ቢጠየቁ ካይን ማንሳታቸው አይቀርም። ክሪስማስ ከደረሰ በኋላም ጂጂ የጠየቀችው ፒንክ ጅዋገን መኪና ያልተገዛ ሲሆን የካይ ሴናት ኢነርጂም በጣም ቀንሶ ነበር። ከዚህ በኋላም ያልተጠበቀ ነገር ተፈጠረ። ካይ ሴናት ስትሪም ሳያደርግ ሳምንታት ብሎም ወራት አለፉ። በቀን በቀን ካይን የለመዱ አድናቂዎቹ ቶሎ ቶሎ ትዊች ላይ እየገቡ ቼክ ቢያደርጉትም ካይ ግን ስትሪም ማድረግ አቆመ። ከቆይታ በኋላም ካይ የሜንታል ሄልዝ ችግር እንዳጋጠመውና ለትንሽ ቀናት ማረፍ እንደሚፈልግ ተናገረ። A few days ago I spread awareness on mental health and how important it is to take care of yourself. And honestly, for the past few months I've been struggling with mental health out of self-doubt and fright of pursuing goals that I really want to achieve. ይህ ቪዲዮ ሲወጣም ኦንላይን ላይ ያሉ ሰዎች በካይ ቀለዱበት። ኮሜንት ላይም እንዴት ሚሊዮነር ሆነ ዲፕሬሽን ውስጥ ትገባለህ ብለው ሲጽፉ ነበር። አንዳንድ ሰዎችም ገንዘብ እውቅናና ስኬት ሐዘንን የሚከላከል ይመስላቸዋል። ነገር ግን ገንዘብ የፈለጋችሁትን ቢገዛም የልብ ስብራትን ግን መጠገን አይችልም። ኢንተርኔት ላይም ሰዎች በካይ ሲቀልዱ ከጂጂ ጋር ያለው ግንኙነትም እያበቃለት ነበር። ነገር ግን ሁሉም ነገር የሚቀየረው ዲጄ አካዳሚክስ የተሰኘው ሰው ጂጂና ኤንቢኤ ያንግቦይ ግንኙነት እንዳላቸው ሲናገር ነው። አካዳሚክስ ማለት ከራፐሮች ጋር ከፍተኛ ግንኙነት ያለው ስትሪመር ሲሆን ካይ ጋርም ጓደኛሞች ናቸው። በጊዜውም አካዳሚክስ ይህንን ሲናገር በፍጥነት ተሰራጭቶ ለብዙዎች ተዳረሰ። ከቆይታ በኋላም ካይ ሲንግል ነኝ፣ ከዚህ በኋላም ሌላ የፍቅር ግንኙነት ውስጥ አልገባም ብሎ ትዊተር ላይ ይጽፋል። ከዚህ ጽሑፍ ጀርባም ምን አይነት ሐዘን እንዳለ የሚያስታውቅ ሲሆን ብዙዎችም ወዲያው ተረድተውታል። ነገር ግን ብዙዎችን ያስደነገጠውና ያስገረመው ነገር ደግሞ ጂጂ ግንኙነት የጀመረችው ከያንግቦይ ጋር መሆኑ ነበር። ጂጂም የያንግቦይ አድናቂ ስትሆን የሱን ዘፈን እየዘፈነች የቀረጸችው የድሮ ቪዲዮም ወጥቷል። በቪዲዮውም ያንግቦይን እወድሃለሁ እያለች ትናገር ነበር። በጊዜውም ያንግቦይን ብዙ ሴቶች ስለሚወዱት እንዲሁም ጂጂ ታዋቂ ባለመሆኗ ማንም ትኩረት አልሰጣትም ነበር። ነገር ግን ይህ ሁሉ ከተፈጠረ በኋላ ሰዎች ወደ ኋላ እየተመለሱ ነጥቦችን ማገናኘት ጀመሩ። ኢንተርኔት ላይ እየተወራ ያለው ወሬም ካይ ጅዋገኗን መኪና አልገዛም ካለ በኋላ ኤንቢኤ ያንግቦይ በመሃል ገብቶ እንደገዛላት ሲሆን ምንም አይነት የተረጋገጠ ፎቶና ቪዲዮ ግን አልወጣም። ቢሆንም ግን ኢንተርኔት ላይ ይህ ወሬ የተስፋፋ ሲሆን ያንግቦይ ለሴት ካለው ፍላጎት አንጻርም ብዙዎች እውነት ነው ብለው ደምድመዋል። ለእንደ ያንግቦይ አይነት ሚሊዮነር ለሆነ ራፐር $150,000 አውጥቶ ጅዋገን መግዛት በጣም ቀላል ስራ ነው። ለምን ካላችሁም ምክንያቱን ልንገራችሁ። ያንግቦይ ማለት ዓለማችን ላይ ካሉ ትላልቅ ራፐሮች ውስጥ አንዱ ሲሆን ከገጠሙት ሃውስ አሬስቶችና የተለያዩ የህግ ችግሮች በኋላም አሁን ድረስ ሙዚቃዎቹ ተጽዕኖ ፈጣሪ ናቸው። የያንግቦይ አድናቂዎችም በጣም ብዙ ሲሆኑ የሱን ዘፈንም እንደ ስራ አድርገው ቀን በቀን ያዳምጡታል። ያንግቦይ በ2025 እንኳን ከ3 ቢሊዮን በላይ ስትሪም ስፖቲፋይ ላይ አግኝቷል። በዚህ ሰዓትም ሁለት ሀብታም ሰዎች አንድን ሴት አፍቅረው ተፋጠዋል። በካይና በኤንቢኤ ያንግቦይ መካከልም ፍቅር ብቻ ሳይሆን የክብር ጉዳይም አለ። ያንግቦይም ክብርን የሚፈልግ ሲሆን የካይ ሴናትን ፍቅረኛም በቀላሉ ቀምቶታል። በአሁኑ ጊዜ ባለው ካልቸር ሴቶች እርስ በርስ ይነጻጸራሉ። አንዳቸው ከአንዳቸው ባለው ላይፍ ስታይልም የሚቀኑ ሲሆን ከሌሎች ያዩትን ዕቃም ለማስገዛት በጣም ይጥራሉ። ጂጂም ካይ ሴናት ጅዋገኑን እንደማይገዛላት ስታውቅና የያንግቦይን ፈቃደኛነት ስትመለከት ወዲያው ፊቷን ወደ ያንግቦይ አዙራለች። ከቆይታ በኋላም ካይ ሲንግል ነኝ ብሎ ከጻፈ በኋላ ጂጂም ትዊተር ላይ ትመጣና ራሷን የተከላከለች ሲሆን ቺትም አላረኩም ብላ ትጽፋለች። ነገር ግን ኢንተርኔት ላይ የፈለገችውን ምላሽ ያላገኘች ሲሆን ብዙዎችም ጂጂን ማመን አልፈለጉም። ከዚህ በኋላም ከካይ በኩል ያሉ ሰዎች ከጎኑ መቆም የጀመሩ ሲሆን ኢንተርኔት ላይ እየወጡም ጂጂን መሳደብ ጀመሩ። በዚህ ጉዳይም የተለያዩ ዩቲዩበሮችና ስትሪመሮች ሐሳባቸውን እየሰጡ ሲሆን ጂጂንም ፎር ዘ እያሉ ሲጠሯት ነበር። ከሁሉ ነገርም የሚያስገርመው ካይ ሴናት ለብዙዎች ሲመክር የነበረው ነገር በራሱ መድረሱ ነው። ካይ ሴናት የተለያዩ ስትሪሞቹ ላይ ለሴቶች ልባችሁን አትስጡ እያለ ደጋግሞ ይናገር ነበር። ለምሳሌ ይህንን ቪዲዮ ተመልከቱ። I think a relationship is a distraction unless you're ready for that. I know how much dedication and commitment that takes, so I wouldn't even go that route. A girl can hit you up talking about they want to do this with you tonight and your dead ass can be considered like shit. ከዚህ ሁሉ በኋላም ካይ ሴናት ሰዎችን ያስጠነቀቀው ነገር
በራሱ የደረሰበት ሲሆን ብዙ ሰዎችም ከጎኑ ቆመዋል። ካይም ከዚህ በኋላ ሌላ ግንኙነት ውስጥ አልገባም ያለ ሲሆን ይህም ምን ያክል ልቡ እንደተሰበረ ያሳያል። በአሁኑ ሰዓትም ካይ ከጓደኞቹና ከቤተሰቦቹ ጋር ጊዜ እያሳለፈ ሲሆን ለሜንታል ሄልዝ ችግሩም አኒሜ እያየ እንደሆነ ተናግሯል። ወደ ያንግ ቦይ ስንመለስ ይህ ነገር እውነት ሆኖ ጆዋገኑን ከገዛላት ከጂጂ ጋር ለሳምንት ወይንም ለወር ይቆይ ይሆናል እንጂ አብራት እንደማይሆን ብዙዎች እየተናገሩ ነው። በዚህ ሁኔታ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።